ሰበር ዜና አሜሪካ በዶናልድ ትራምፕ አማካኝነት በታሪኳ ትልቁንና መሰረታዊ የተባለውን ሰዎች ዜግነት ማግኘት የሚችሉበትን ሕግ ሙሉ በሙሉ ሰርዛለች። በሺዎች የሚቆጠሩ ሰዎች በየዓመቱ በባህር አቋርጠው ሕይወታቸውን አደጋ ላይ ጥለው ወደዚች ሀገር የሚገቡት ለምንድን ነው? የአሜሪካ መሬት ላይ ለማግባትና ለመውለድ እንዲሁም ዜግነት ለማግኘት ነበር። ግን ዛሬ ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ይህንን ዜግነት ማግኘት የሚቻልበትን ሕግ ለአንዴና ለመጨረሻ ጊዜ ለመዝጋት አዲስና አስፈሪ ውሳኔ አሳልፈዋል። አዲስ ኤክስኪዩቲቭ ኦርደር ፈርመዋል። በዛሬ ቪዲዮ በአሜሪካ ታሪክ ለመጀመሪያ ጊዜ በዶናልድ ትራምፕ አማካኝነት ዜጎች ዜግነት ማግኘት የሚችሉበትን ሕግ ሙሉ በሙሉ ተሰርዟል። በዛሬ ቪዲዮ በአሜሪካ በየትኛውም ግዛት የሚገኝ ማንኛውም ሰው ይህ ቪዲዮ ይመለከተዋል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። ወደ ቪዲዮ እንግባ። President Trump is speaking now in the Oval Office at an executive order signing. Let's listen in. Do you have anything to say about that? Sir, I think you need to put this in the context of everything else that's happening. Manufacturing productivity is the highest it's been in years. We haven't seen any growth like this. ቪዲዮ ላይ እንደተመለከታችሁት ነው ፕሬዚዳንት ትራምፕ ንግግራቸውን ሲጀምሩ በመጀመሪያ ስለ አሜሪካ ኢኮኖሚ፣ ማኑፋክቸሪንግ ዘርፍ እድገትና የዋጋ ግሽበት መቀነስ ላይ አተኩረው ንግግር አድርገዋል። ከቀድሞው አስተዳደር የተረከቡት ከፍተኛ የዋጋ ግሽበት አሁን ላይ ወደ ታች ማምጣታቸውና በአሜሪካ ታሪክ ውስጥ ታይቶ የማይታወቅ የፋብሪካዎች ግንባታ እየተካሄደ መሆኑን በመግለጽ ነው ንግግራቸውን የጀመሩት። ታዲያ በመቀጠልም ፕሬዚዳንት ትራምፕ የሀገሪቱን ትኩረት የሳበውን ዋነኛ ጉዳይ ማለትም በዝግጅት ላይ ስለነበረው የዜግነት መብት ወይ ደግሞ የበርዝ ራይት ሲቲዝንሺፕ እና የበርዝ ቱሪዝም እገዳን በተመለከተ ማብራሪያ ሰጥተዋል። በማብራሪያቸው ላይም በ14ኛው ህገ መንግስት ማሻሻያ በተደረገው መሰረት ማለት ነው ቀድሞውኑ የበርዝ ራይት ሲቲዝንሺፕ ህግን አሜሪካ የወጣቸው የባሪያዎች ልጆች ማለትም የስደተኞች ልጆች ብቻ ዜግነት እንዲያገኙ አስባ ነበር። ነገር ግን ዛሬ ባለው መልኩ ባለጸጎችና ቢሊዮነሮች በሚሊዮን የሚቆጠሩ ገንዘብ ከፍለው ዜግነት እንዲያገኙ ታስቦ አልነበረም ሲሉ ገልጸዋል። Dealing with on birthright citizenship, we had a very unfortunate decision in the Supreme Court concerning birthright. It was close, but a very, very unfortunate decision. So we're making adjustments. ነገር ግን ባለፉት ሳምንታት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ማለት ነው ትራምፕ ቀደም ሲል ያወጡትን ሰፊ የዜግነት እገዳ ውድቅ እንዳደረገበት ይታወቅ ነበር። ፕሬዚዳንቱ ይህንን የፍርድ ቤቱን ውሳኔ እጅግ ኢፍትሐዊ ሲሉ በመጥራት አዲስና ይበልጥ ጥብቅ የሆነ አስፈጻሚ ትዕዛዝ ወይም ኤክስኪዩቲቭ ኦርደር አዲስ ትዕዛዝ ፈርመዋል። አሁን ጥያቄ ያለው እዚህ ላይ ነው። ፕሬዚዳንቱ ወይም ዶናልድ ትራምፕ ከህጉ ጋር በዚህ ልክ እየተዋጉ ያሉት ለምንድን ነው? እንዲሁም ደግሞ አዲሱ ትዕዛዝ ወይም አዲሱ ኤክስኪዩቲቭ ኦርደር አዲሱ ህግ እነማንን ይመለከታል የሚለውን ቀጥሎ ልንገራችሁ። በአዲሱ ትዕዛዝ ውስጥ በጣም አስገራሚና ታሪካዊ ክፍል የሆነው የወሊድ ቱሪዝም ወይም ደግሞ በርዝ ቱሪዝም ላይ የተጣለው ከባድ እገዳ ነው። በርዝ ቱሪዝም ምንድን ነው የሚለውን ለማታውቁ ሰዎች በቱሪስት ቪዛ ማለትም ወደ አሜሪካ ማለት ነው በቱሪስት ቪዛ አማራጭ ገብተው ልጆች የሚወልዱና ዜግነት የሚያገኙበትን አሰራርን በተመለከተ ነው ፕሬዚዳንቱ ማሻሻያ ያደረጉት። Dealing with on birthright citizenship, we had a very unfortunate decision in the Supreme Court concerning birthright. It was close, but a very, very unfortunate decision. So we're making adjustments because it's very unfair. This was done for a different reason. This was done right after the Civil War. This was for the babies of slaves. And what's happening now, people are building businesses around it from ስቲቨን ሚለር እና የነጩ ቤተ መንግስት የዋይት ሃውስ ባለስልጣን ማለት ነው እንዳብራሩት ሰዎች እንደ ዲስላንድ ወይም ደግሞ ብሔራዊ ፓርኮችን ለመጎብኘት እንደ ቱሪስት ቪዛ ወይም ደግሞ የቱሪስት ቪዛ አውጥተው ወደ አሜሪካ ከገቡ በኋላ ዋናው ዓላማቸው ግን በዛው ልጆችን በመውለድ ማለትም በአሜሪካ ውስጥ ማለት ነው ልጆችን በመውለድ የአሜሪካ ዜግነት ቀጥታ ለማግኘት አስበው ነው ሲሉ ነው የተናገሩት። Steve, if you will, please. Yes, so today the president signed these two executive orders here relating to birthright citizenship and birth tourism. As the president mentioned, the 14th Amendment was passed exclusively in the aftermath of the Civil War to ensure that the children of slaves would be citizens. It had no other meaning and purpose outside of that. And that's been clear, obviously, since the day that it was passed. You can go back and you can read the congressional debates. This is not something that's even seriously contested by anybody. ፕሬዚዳንት ትራምፕም እንደተናገሩ ሰዎች በዚህ ዙሪያ ትላልቅ ንግዶችን ገብተዋል። ይህ መቀለጃ አይደለም፣ ይህ አሳፋሪ ተግባር ነው ሲሉ ቃል በቃል ነው የተናገሩት። ቪዲዮ ልጋብዛችሁ። What's happening now, people are building businesses around it from
Wealthy people are building businesses around birthright citizenship. That's not the way it's supposed to work. It's a disgrace. They're buying their way in, and we're not going to let it happen. So, Steve, if you will, please. አሁን በአዲሱ ትዕዛዝ መሰረት የዩኤስ ኤምባሲዎች እንዲሁም ኮንሱላር ክፍሎች ማለት ነው እንደዚህ አይነት አጠራጣሪ ዓላማ ያላቸው ሰዎችን ቪዛ በአፋጣኝ እንዲከለክሉም ጥብቅ የተባለ ትዕዛዝ ተላልፏል። አንድ ሰው እንደ ቱሪስት ወይም ደግሞ ቱሪስት ነኝ ብሎ መጥቶ ነገር ግን አሜሪካ ከገባ በኋላ ድብቅ ዓላማው ሌላ ከሆነ ወይም ደግሞ እዚህ በአሜሪካ ማለት ነው አግብቶ ወልዶ ዜግነት ማግኘት እንደሆነ ከተደረሰበት በህግ ፊት ፍራውድ ወይም ማጭበርበር ተደርጎ ከዚህ በኋላ ይቆጠራል ሲሉ ነው ዶናልድ ትራምፕ የተናገሩት። ቪዲዮን ልጋብዛችሁ። The president is using his authority as commander-in-chief to sign first an executive order using the new ruling the Supreme Court issued to expand the definitions of people who are ineligible for birthright citizenship. That includes, for example, alien enemies of the United States, members of foreign terrorist organizations, and large categories of people who lobby and act on behalf of foreign governments. And so with taking this action, it ensures that large numbers of people who wrongly would be getting birthright citizenship. ሶስተኛው ክፍል እነማን ይጎዳሉ ወይም ደግሞ በዚህ በአዲሱ ውሳኔ መሰረት በአዲሱ ህግ መሰረት እነማን ይጎዳሉ ወይም ማንን ይጎዳል የሚለውን ልንገራችሁ። ይህ ውሳኔ በህጋዊ መንገድ በስራ ወይም ደግሞ በትምህርት ሊሆን ይችላል ወደ አሜሪካ ለገቡ ወይም አሜሪካ ላይ ላሉ እንደ H1B ቪዛ አማራጭ ውስጥ ያሉ ወይም ደግሞ F1 ቪዛ አማራጭ ውስጥ ያሉ ሰዎች ላይ ተጽዕኖ እንዳለው እየተነገረ ይገኛል። የህግ ባለሙያዎችም እንደሚሉት ከሆነ በህጋዊ መንገድ ሰርተው የሚኖሩና ትክክለኛ ቪዛ ያላቸው ሰዎች ይህንን ትዕዛዝ በቀጥታ አይነካቸውም እያሉ ይገኛሉ። ነገር ግን በቱሪስት ቪዛ ብቻ ገብተው ሆን ብለው ልጅ ለመውለድ የሚያቅዱ እንዲሁም ደግሞ የአሜሪካ ዜግነት ለማግኘት የሚያስቡ በቱሪስት ቪዛ አመልክተው አሜሪካ ገብተው ማለት ነው ወልደው ልጆችን ወልደው የአሜሪካ ዜግነት ለማግኘት ለሚያስቡ ሰዎች ከፍተኛ የሆነ ጥያቄና ማጣሪያ እንደሚጠብቃቸው ከአሁኑ እየተገለጸ ይገኛል። ይህ ማለት ደግሞ የአሜሪካ ዜግነት ለማግኘት ከዚህ በፊት ከነበረው በሺዎች የሚቆጠሩ እጥፍ ከባድ እንደሆነ ወይም ከባድ እየሆነ እንደመጣ እየተናገሩ ይገኛሉ። President Trump is speaking now in the Oval Office at an executive order signing. Let's listen in. Do you have anything to say about that? Sir, I think you need to put this in the context of everything else that's happening. ስለዚህ የዛሬ ቪዲዮ ይህን ይመስል ነበር። ፖለቲካውና ህጉ የቱንም ያህል ቢቀያየር ከዚህ በስተጀርባ ያለው ትልቁ ጥያቄ ዜግነት ማለት በቀላሉ በወረቀት ላይ የሚገኝ መብት ነው ወይስ ደግሞ ክብር ወይስ እሴት የትኛው ነው? በዚህ ጉዳይ ላይ የእናንተን ሀሳብ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ የሚወጡ መረጃዎችን ቶሎ ተከታትዬ ቪዲዮ ስለምሰራ እንዲሁም ይህን ቪዲዮ ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ላይክ ባደረጋችሁት ቁጥር ምን ያህል እንደወደዳችሁት ስለምረዳ በቀጣይ የሚወጣ አዲስ አፕዴት ካለ ቶሎ ተከታትዬ ቪዲዮ እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደጠቀማችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ